እንዴ እንዳልክዬ እንደዚህማ ስሜታዊ አትሁን፣ አይዞክ። ሲቀጥል ደግሞ አንተ እኮ የትልቅ ዩቱብ ቻናል ሚዲያ ባለቤት ነህ። ብዙ ነገሮችን አስተናግደ ብዙ ፈተናዎችን አልፈ ነው እዚህ ደረጃ የደረስከው። ስለዛ ዛሬ ላይ በ10 ጣት የማይቆጠሩ ሰዎች ይሄን አሉኝ ብለ ይሄናል ስሜታዊ ሆነ ስልክንም ሰብረ አልቅሰ በጣም ስሜታዊ የሆነ ቪዲዮ ነበር ያስተላለፈው። ትዳር ማለት ቀላል ነገር አይደለም። በህይወታችሁ እስካላችሁ ድረስ በህይወት ፍጻሜ አብራችሁ የምትኖሩት ነገር ነው። ብዙ ነገር በወዲያ ምቅ ያለው እኔ ወንድ ስለሆንኩ እንጂ ብዙ ነገር ወደ ሚዲያ ላወጣሁት ብዙ ነገር የሚያመኝ ብዙ ነገር ውስጥ የተቀመጠ አለ በማለት እንዳልክ ስልኩንም ሰብሮ መልእክትም አስተላልፈዋል። ከዚህ በኋላ ለምትወዱኝ ለምታደንቁኝ ከሚዲያ በጠፋ እንኳን ዩቱብ ቻናሌን ሸጨው የራሴን ሰላማዊ የሆነ ላይፍ ማሳለፍ እፈልጋለሁ። ከዚህ በኋላ ዩቱብ ቻናሌንም መግዛት ለምትፈልጉ አናግሩኝ፣ ትሰሩበታላችሁ፣ ሸጠዋለሁ በማለት ዩቱብ ቻናሉን እንደሚሸጥና አንዳንድ ነገሮች እየረበሹት እንደሆነ ነው እንግዲህ ያስተላለፈው እንዳልክ ማለት ነው። ቤተሰቦቼ በዚህ አጋጣሚ እንዳልክዬ ከሚጠሉ 10 ሰዎች ይልቅ የሚወዱ 1000 ሰዎች አሉ። ስለዛ 10 እንዳልከው በጣት የማይቆጠሩ ሰዎች ረበሹኝ ብለ ቻናልንስ ለምንድን ነው የምትሸጠው? ስንት የሚወዱሃሉ? ስንት ነገር ሳሳልፈሃል አንተ ስንት እንዴ ከባድ ስራ ነበር እንዴ ስትሰራ። እኔ ራሱን ማቀው እንዳልክን ከባድ ስራ በሚሰራ ሰዓት ነው ያኔ የሚዘሙቱትን ከባላቸው ተደብቀው ከሚስቱ ተደብቆ ካሜራ ያስቀመጠ እንደዚህ አይነት እንኳን ከባባድ ነገሮችን አልፈ ነው ዛሬ ዩቱብ ቻናልክ አድጎ ትልቅ ሚዲያ ሆኖ ዛሬ ላይ ደረስከው። ስለዛ ዛሬ በኮሜንት በ10 ጣት የማይቆጠሩ ሰዎች ይሄን አሉኝ ብለ ስሜታዊ ሆነ ስልክንም መስበር የለብህም ነበር። ስሜታዊ መሆን ዋጋ ያስከፍላልና መታገስና መረጋጋት ነው። አይደለም አንተ ትልቅ ዩቱብ ቻናል ያለክ ታዋቂ የሆንክ ሰው ተውና ትንሽ እንደኛ ትንሽ ሰብስክራይብ ያዘን እንኳን ስንት አይነት ኮሜንት አንዳንዴ እናሳልፋለን። ስለዛ መቻል ነው። ወደ ሚዲያም ሲመጣ ያው አይምሮንም ልብንም ሰፋ ማድረግ ደግሞ ላንተ ይገባል። ስንት ነገር አሳልፈ ነው። ስለዛ እንዳልክዬ ስሜታዊ አትሆነ። አንዳንድ ኮሜንቶች ደግሞ አውቃለሁ ምናልባት እናንተ የምጽፉ ኮሜንቶች ያንን ሰው ከመውደድ የተነሳ ነው ይሆን ይችላል፣ ያንን ሰው ከመደገፍ ነው ይሆን ይችላል። ቢሆንም ግን ያን ሰውንም አንዳንዴ ቃላቶች ራሱ ሰውን ይጎዳሉ። እውነት ከዱላ በላይ የሰው ቅስም ይሰብራሉ። ስለዚህ እንደው ክፉ ነገር ባንናገር ራሱ እንዳለውም ደግሞ ትዳር እውነት ነው። ትዳር ማለት ቀናን ነገር አይደለም አይደል? እግዚአብሔር ሲፈቅድም ነው፣ እህል ውሃ ሲሆንም ነው። እኛ ስላለን ተጋቡ ተፋቱ ስለተባለ አይደለም። በእርግጥ አውቃለሁ በተለይ የመዳም ቅመሞች አብዛኞቻችሁ ሰውን ስለምትወዱና ለዛ ሰው ክብር ስላላችሁ ያ ሰው አብሮ ቢሆን ብላችሁ ነው የምትመኙና መልካም ልብ ስላላችሁ መልካም አስተሳሰብ ስላላችሁ ነው። ይሁን ግን ያልሆነ ኮሜንት ባንጽፍ እውነቴን ነው የምላችሁ። በተለይ ያልሆነ ሰውን ቅስም የሚሰፍር ኮሜንቶች ባጽፉ። በቃ በ10 የማይቆጠሩ ሰዎች የኔን ህይወት እየበጠበጡ ነው፣ ብዙ ቃላቶች ይናገራሉ፣ ብዙ ኮሜንቶች ይጽፋሉ ብሎ ነው እንዳልክ ዛሬ እንዲሆነው ብዙ ነገር አሳልፈ መታለ። እንዳልክዬ እንዲህ መሆን የለብህም። እና እንዳልከውም ትዳር ቀላል ነገር አይደለም፣ ከእግዚአብሔር ሲሰጥ ነው ሁሉም ነገር። ቢሆንም ወደ ሰፊ መሆን አለብህ። ስንት ነገሮችን አሳልፋለን። አሁን ስሜታዊ ሆነ ስልክን ሰበርክ እንዳልክ የስሜታዊ ሆነ አስተላለፍ። በእርግጥ እንዳልክ በነገራችን የቤተሰቦች ጎበዝ ልጅ ነው። ስሜታዊ ሆኖ እንኳን ያልሆነ ቃላቶች አወጣ። የሚገርማችሁ እንደዚህ አይነት ሰው በጣም ደስ ይለኛል። እና ቢሆንም ስልክን ራሱ መስበርህ አግባብ አይደለም። ስሜታዊ መሆን ደግሞ ዋጋ ያስከፍላል። ከሚዲያ መጥፋት የለብህም። እኛ እንወዳለን፣ እናከብራለን። በሺህ የሚቆጠሩ የሚያደንቁ የሚያከብሩ አሉ። ስለዛ በ10 አንተ እንዳልከው በ10 የማይቆጠሩ ሰዎች ያልሆነ ቃላቶች ተናገሩ፣ ያልሆነ ነገር ጻፉ ብለ ከሚዲያ ጠፋለሁ ማለት ለነሱ ራሱ ያ እንትን ነው። ስለዛ እንዳልክ እንዲህ መሆን የለብህም። ቤተሰቦቼ እንዳልክ ዛሬ በጣም ስሜታዊ ሆኖ ነው ያስተላለፈው መልእክት። ስልኩንም ሰብሯል። እኔ ግን አሳዝኖኝ እውነት ለመናገር በቃ ፊት ሁሉ ቅልት ነው ያለውና በጣም ስሜታዊ ሆኗልና ያሳዝናል። ማለት አለ አይደል? አንዳንዴ ግን ቢሆንም ዝም በል እያዩ ካሉ እኮ አይደል? ቤተሰቦች ከፋም ነማም ያልሆነ ኮሜንት ቢጽፉ ያህል የሆነ ሰዓት ደግሞ በጻፉት ኮሜንት የሚጸጸቱበት ጊዜ ሊኖር ይችላል አይደል ብዬ ነው ማስበውና እንዳልክዬ እንደዚህ ባትሆን እንደኔ ጥሩ ነው። ወደ ሰፊ መሆን አለብህ። ያልሆኑ ቃላቶች ጻፉ፣ ያልሆኑ ነገር አሉኝ ጥቂት የሆኑ ሰዎች ብለ እንደዚህ ስሜታዊ መሆን የለብህም። ሲቀጥል ደግሞ ህይወት ይቀጥላል አይደል? ህይወት ይቀጥላል። እግዚአብሔር የፈቀደ ሁሉ ነው የሚሆነው። ህይወት ይቀጥላል። ስለዛ ስሜታዊ ባትሆን ጥሩ ነው ብዬ ነው መለው። ቤተሰቦች እንግዲህ
እንዳልክ ዛሬ በጣም ያሳዝናል እውነት።